የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው የውድድር መድረኮች መካከል አንዱ የሆነው የኮንፈረንስ ሊግ የፍጻሜ ውድድር ዛሬ ምሽት ሲደረግ ቼልሲን ከሪያል ሶሲዳድ ያገናኛል። ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን፣ የዕለቱን የስፖርት ጥንክራችንን በዚህ ጨዋታ ላይ የምንዳስስ ይሆናል። በሊጋቸው 7ኛ ደረጃ ይዘው የሚያጠናቅቁ ክለቦችን የሚያገናኘውና የአውሮፓ ኮንፈረንስ ውድድር የመጨረሻ ምዕራፍ ላይ ደርሷል። በሊጉ በአመቱ መጀመሪያ ላይ ካለው ተጫዋችና በክረምቱ ዝውውር ካስፈረሟቸው ድንቅ ተጫዋቾች አንጻር ብዙ የተባለለት ቼልሲ የተጠበቀውን ያህል ውጤታማ ሳይሆን በእንግሊዝ ዋንጫ ሳያነሱ ይባስ ብሎም በአውሮፓ ሻምፒየንስ ሊግ ለማለፍ አጣብቂኝ ውስጥ ቆይተው በመጨረሻ የማለፍ ትኬታቸውን የቆረጡት ሰማያዎቹ አመቱን ያለ ዋንጫ ለማጠናቀቅ ዛሬ ምሽት በኮንፈረንስ ሊግ ዋንጫ ከሪያል ቤቲስ ጋር ወሳኝ ፍልሚያ ያካሂዳሉ። በአንጻሩ ከጨዋታ እየጠነከረ የመጣው ሪያል ቤቲስ በላሊጋው ፈተና ሆኖ የቆየ ሲሆን በኮንፈረንስ ሊጉም የዙሩን ጨዋታ ያን ያህል የተሳካ ውድድር ጊዜ ቢያሳልፍም በመጨረሻው ግን ዙሩን አክርሮት ለፍጻሜ መብቃት ችሏል። በፖላንድ ስላስካ ሮክላ ውስጥ በሚደረገው በዚህ ፍጻሜ ጨዋታ ላይ ሁለቱ ቡድኖች አመቱን በዋንጫ ለማጠናቀቅ ከባድ ፉክክር እንደሚያደርጉ ይጠበቃል። በዘንድሮው የእንግሊዝ ፕሪሚየር ሊግ 4ኛ ደረጃን ይዘው ወደ አውሮፓ ሻምፒየንስ ሊግ የተመለሱት ቼልሲዎች አመቱን በዋንጫ ድል ለማጠቃለል የኮንፈረንስ ዋንጫን እያለሙ ፖላንድ ላይ ከትመዋል። በላሊጋው 6ኛ ደረጃን ይዘው ያጠናቀቁት ሪያል ቤቲሶች ዋንጫውን ለማሳካት እስከ መጨረሻው ድረስ ጠንካራ ፉክክር እንደሚያደርጉ ይጠበቃል። በተጫዋችነት በማላጋ በአሰልጣኝነት ደግሞ በዌስትሃም አብረው የሰሩት ማኑኤል ፔሌግሪኒና ኢንዞ ማሬስካ ዛሬ በተቃራኒ ሆነው ጨዋታውን ያደርጋሉ። ከጨዋታው በፊት የቼልሲ አሰልጣኝ ኢንዞ ማሬስካ ባለቤቴን የተዋወቅኳት በሲቪያ ነው፣ የመጀመሪያ ልጄ የተወለደው በሲቪያ ነው፣ ለሲቪያም ተጫውቻለሁ። እናም ዋንጫውን ማሸነፍ እንደምፈልግ ግልጽ ነው። ኮንፈረንስ ሊግን በማሸነፍ ለክለቡና ለደጋፊዎች ሁሉንም የአውሮፓ ውድድሮች ያሸነፈ የመጀመሪያው ክለብ መሆን ማሳየት እንፈልጋለን ብሏል። ማሬስካ ስለ ፔሌግሪኒም ሲናገሩ በእግር ኳስ እንደ አባቴ ነው የምቆጥራቸው። አሁን ለምገኝበት ቦታ እሱን ማመስገን እፈልጋለሁ። ለ4 አመታት ከፔሌግሪኒ ጋር ሰርቻለሁ። 2 አመት በአሰልጣኝነት አባልነት ባለን ግንኙነትና ለሚሰጠኝ ምክር ትልቅ አክብሮት አለኝ። ሁሉ ጊዜ ይህን ይለኛል። ትልቁ ነገር ምንጊዜም እውነተኛና ራስን መሆን ነው። ለሲቪያ ለ4 አመታት ተጫውቻለሁ። ሪያል ቤቲስና ሲቪያ ደግሞ በርካታ ደጋፊ ያላቸው በስፔን ከትልቅ ደርቢዎች አንዱ ነው ብለዋል። በጨዋታው በቼልሲ በኩል በፕሪሚየር ሊጉ የመጨረሻ ሳምንት ጨዋታ በቅጣት ያልነበረው ኒኮላስ ጃክሰን ወደ ሜዳ ይመለሳል። አሰልጣኝ ማኑኤል ፔሌግሪኒ በበኩላቸው ለኢንዞ ማሬስካ በውድድር አመቱ መጀመሪያ የኮንፈረንስ ሊግ የምድብ ጨዋታ ወቅት ለፍጻሜ አይሃለው ብየው አጭር መልእክት ልኬለታለሁ፣ እንዲሁም የግማሽ ፍጻሜ ጨዋታውን ሲያሸንፍ ደውዬለታለሁ ያሉ ሲሆን በዌስትሃም እያለን በጋራ ስንሰራ ሁልጊዜ ስለ እግር ኳስ ነው የምናወራው። ስለዚህ ሁለታችንም ምን እንደምናስብ እናውቃለን ብለዋል። በተጨማሪም በዛሬው የፍጻሜ ጨዋታ ሁለቱም ክለቦች ዋንጫውን የማሳካት ተመሳሳይ እድል አላቸው። ከመጀመሪያው ደቂቃ ጀምሮ የተቻለልን ሁሉ እናደርጋለን በማለት ቺሊያዊው የሪያል ቤቲስ አሰልጣኝ ማኑኤል ፔሌግሪኒ ተናግሯል። ቼልሲ በምሽቱ ጨዋታውን ካሸነፈ የመጀመሪያው ክለብ በ4 የዩኤፋ የሚያዘጋጃቸውን ዋንጫዎች የወሰደ ቀዳሚው ክለብ ይሆናል። ቼልሲ የአውሮፓ ሻምፒየንስ ሊግ ዋንጫን በ2012 ሮቤርቶ ዲ ማርቲዮ እየተመሩ እንዲሁም በ2021 እንዲሁም በቶማስ ቱዌል ስር አሸንፈዋል። በዩሮፓ ሊግ ደግሞ በራፋኤል ቤኔቴዝ እየተመሩ በ2013 ሲያሳኩ ማውሮ ሳሪ 2019 ላይ ይህን ዋንጫ ደግመዋል። አብርሃም ግራንት 2007 የውድድር ዓመት ሻምፒየንስ ሊግ ፍጻሜ ቢደርሱም ሳይሳካላቸው ቀርተዋል። ሰማያዎቹ በዘንድሮ የኮንፈረንስ ሊግ ውድድር 38 ጎሎችን ያስቆጠሩ ሲሆን ይህም ከ2021 በኋላ ከፍተኛው ቁጥር ተብሏል። 16 ተጫዋቾችም ጎሎችን ሲያስቆጥሩ ማርክ 6፣ ንኩንኩ ደግሞ 5 በማስቆጠር ከፍተኛውን ቁጥር አስመዝግቧል። ከማንቸስተር ዩናይትድ በውሰት ወደ ሪያል ቤቲስ ያቀናው አንቶኒ በኮንፈረንስ ሊግ ድንቅ ብቃቱንም እያሳየ ሲገኝ በዚህም በ8 ጎሎች ላይ አስተዋጽኦ ማድረግ ችሏል። ሁለቱ ክለቦች ለመጨረሻ ጊዜ የተገናኙት በ2005 በሻምፒየንስ ሊግ የነበረ ሲሆን በመጀመሪያ ግንኙነታቸው ሪያል ቤቲስ 1-0 በደጋፊው ፊት ቼልሲን ሲረታ በመልሱ ግን ሰማያዎቹ 4-0 በሆነ ውጤት አሸንፈዋል። ቼልሲ በውድድር ዓመቱ በኮንፈረንስ ሊጉ በምድቡ 6 ጨዋታ አድርጎ በ18 ነጥብ አንደኛ
ደረጃን ሲያጠናቅቅ ሪያል ቤቲስ በ6 ጨዋታ 3 አሸንፎ አንድ አቻ በ2 ሽንፈት 15ኛ ደረጃ ላይ አጠናቆ በዙር ጨዋታዎችን አሸንፎ ነው አሁን መገናኘት ቻሉት። ዘንድሮ ለአራተኛ ጊዜ የሚካሄደው የኮንፈረንስ ሊግ እስካሁን ድረስ ሮማ፣ ዌስትሃምና ኦሎምፒያኮስ ዋንጫውን ያነሱ ሲሆን አራተኛውን ዋንጫ ማን ያነሳል የሚለው ዛሬ ምሽት 4 ሰዓት ላይ እልባት ያገኛል። እስካሁን ስትከታተሉት የነበረው መረጃ ይህን ይመስል ነበረ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃውን እንዲደርሱ ያድርጉ።